بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ወንድሞቼ እህቶቼ በያላችሁበት ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ያለው አልሐምዱሊላህ ሰላም ነኝ። ረመዳንስ እንዴት እያለፈ ነው ከእናንተ ጋር? አላህ ይቀበለን፣ አላህ ይቀበላችሁ። ብዙ ቀናቶች አልፈዋል። የተቀሩትን ቀናቶች ደግሞ በአግባቡ ጾምን የምንጨርሳቸው አላህ ያድርገን። ዛሬ የምንማረው ኢንሻአላህ በአላህ ፍቃድ አልመጅሊሱ ሳዲስ ስድስተኛውን መጅሊስን የምንማረው እሱም ፊ አቅሳሚ ናስ ፊ ሶም በጾም ውስጥ የሰዎችን ደረጃ ስለዛ ነው የምንማረው ማለት ነው። እኔ ጾም ግዴታ የሚሆንባቸው ሰዎች ምን አይነት ሰዎች ናቸው የሚለውን እሱን እናያለን። እስከ መጨረሻው በደንብ አዳምጡኝ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት ወዳለሁ። አላህ ባያላችሁበት ቦታ ምኞታችሁን ሁሉ ያሳካላችሁ እያልኩኝ ቃል ሙአሊፉ ረሂመሁላሁ ተዓላ ኢኽዋኒ ይላል ወንድሞቼ ሆይ ሰበቀ ፊል መጅሊስ ሳሊስ ሶስተኛው መጅሊስ ላይ አልፏል። አነ ፈርደ ሲያሚ ካነ ፊ አወል አልአምሪ አላ መርሐለተይን የረመዳን ወር ጾም ግዴታነቱ በመጀመሪያ ላይ ሲመጣ በሁለት መርሐላ ነበር የመጣው ማለት ነው። ያኒ የፈለገ ይጾማል፣ የፈለገ ደግሞ ምግብ ይመግባል ማለት ነው። ምርጫ ነበረ። ثم استقرت ተዛም ጸደቀች አህካሙ ሲያም የጾም ሁክም ማለት ነው። እኔ ረመዳንን ወር መጾም ግዴታ ነው በሚለው በዛው ጸድቆ ቀረ ማለት ነው። فكان الناس فيها اقساما 10 በዛ ምክንያት ሰዎች ለ10 ተከፈሉ ማለት ነው። ያኒ የረመዳንን ወር ለመጾም ሰዎች ለ10 አይነት ተከፍለዋል ማለት ነው። እስከ መጨረሻው በደንብ አዳምጡኝ፣ ሁሉም ወሳኝ ስለሆኑ ማለት ነው። አልቅስሙ አልአወል የመጀመሪያው ክፍል ከነኚህ እስካሁን ካልናቸው አልሙስሊም ሙስሊም መሆን ነው። የአንድ ሰው የጾም ለመጾም መጀመሪያ መሆን ያለበት ነገር ሙስሊም ነው ማለት ነው። ሙስሊም መሆን አለበት። አልባሊግ ባሊግ መሆን አለበት። ለአቅመ አዳምነት የደረሰ መሆን አለበት። አልዓቂል አይምሮ ትክክለኛ የሆነ ሰው መሆን አለበት። አልሙቂም ኗሪ መሆን አለበት፣ ሙሳፊር ያልሆነ ማለት ነው። አልቃዲር ደግሞ ቻይ መሆን አለበት። ያኔ ሙስሊም ሆኖ ባሊግ ሆኖ አቂል ሆኖ ሙቂም ሆኖ መሆን አለበት። ቃዲር ቻይ መሆን አለበት፣ የሚችል መሆን አለበት። እንደዚሁም አሳሊም ሳሊም ደህና መሆን አለበት ማለት ነው። ያኔ ሚነል መዋኒዒ ጾምን እንዳይጾም ከሚከለክለው ነገር ሁሉ ደህና መሆን አለበት። ፈየጅቡ ያኔ ግዴታ ይሆናል አለይሂ በሰላይ ሰውሙ ረመዳን የረመዳንን ወር መጾም ያኔ ግዴታ ይሆንበታል። ሙስሊም ከሆነ ባሊግ ከሆነ አቂል ከሆነ ሙቂም ከሆነ ቃዲር ከሆነ ሳሊም ከሆነ በዚህ ጊዜ የረመዳንን ወር መጾም ግዴታ ይሆንበታል። ሊደላለት ልኪታቢ ወሱነቲ ወልኢጅማዕ ያላ ዛሊከ በዚህ ነገር ላይ ከቁርአን ከሱና ከኢጅማዕ ማስረጃ ስላለ ማለት ነው። ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ አለ ፈመን ሸሂደ ሚንኩም ሸህራ ከእናንተ ውስጥ የረመዳንን ወር ያገኘ ሰው የደረሰበት ሰው ፈልየሱምሁ ይጹመው ይላል። ይሄ በትእዛዝ መልኩ የመጣ ነው። ትእዛዝ ደግሞ ውጁብነትን ግዴታነትን ነው የሚያሳየው የሚቀይረው ነገር እስካልመጣ ድረስ ማለት ነው። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መለክተኛ አሉ ኢዛ ረአይቱሙል ሂላል የረመዳንን ጨረቃ ስታዩ ፈሱሙ ያኔ ጹሙ የረመዳንን ወር ጹሙት አሉ። ሙተፈቁን ዐለይሂ ወአጅመዐል ሙስሊሙነ ሙስሊሞች ተስማምተዋል አላ ውጁብ ሲያሚ ረመዳንን ወር መጾም ግዴታ በመሆኑ ላይ ማለት ነው። አዳአን አላ መን ወضحنا ቅድም በገለጽናቸው ሰዎች ላይ የረመዳንን ወር ግዴታነቱን ለመወጣት ሲሉ ማለት ነው። ስለዚህ ረመዳንን ወር ለመጾም የመጀመሪያው ምንድነው? ሙስሊም ባሊግ መሆን አለበት ማለት ነው። ፈአመል ካፊሩ ካፊር ከሆነሳ የሙስሊም ተቃራኒ ፈላ يجب عليه الصوم او فلا يجب عليه الصيام ጾም በሱ ላይ ግዴታ አይሆንም። ግዴታ መሆንም ሳይሆን ወላ يصح منه አይሆንም። ልጹም ራሱ ቢል ጾሙ ተቀባይነት የለውም ማለት ነው። ለምን? لانه ليس اهلا للعباده የኢባዳ ባለቤት ስላልሆነ ካፊር ለኢባዳ አህል ስላልሆነ ካፊር ጾም ተቀባይነት የለውም ማለት ነው። ነገር ግን فاذا اسلم كسلم في اثناء شهر رمضان በረመዳን ወር ውስጥ ከሰለመ لم يلزمه قضاء ግዴታ የለበትም። አልአያም አልማዲያ ባለፉ ቀናቶች ማለት ነው። ረመዳን 10 ቀን ለምሳሌ ቢሰልም ያለፉት አስርቶቹን ቀናቶች ቀዷ አውጣ ተብሎ አይገደድም ማለት ነው። የቀሩትን ቀናቶች ግን መጾም ይኖርበታል። እንደዚሁም ደግሞ ረመዳን ቀን ላይ ለምሳሌ ቢጾም ከጾመበት ሰዓት ጀምሮ እስከ መግሪብ ድረስ ከምግብ ከመጠጥ ከውሃ መከልከል አለበት። ጾሙ መዋል አለበት ማለት ነው። ያንን ቀን ቀዷ እንዲያወጣ አይገደድም ማለት ነው። ለምን?
لأنه ليس من أهل الوجوب የግዴታ ባለቤቶች ስላልነበረ ማለት ነው። እስከሰለመበት ዕለት ድረስ የረመዳን የጾም ግዴታ አልነበረም። ከሰለመ በኋላ ግን ሚን አህሊል ውጁብ ሆኗል። የግዴታ ባለቤቶች ስለሆነ ያኔ መጾም አለበት ማለት ነው። القسم الثاني ሁለተኛው አይነት ደግሞ አስሰጊር ህፃን ልጅ ማለት ነው። ፈላ የጅቡ ዐለይሂ ሲያሙ በሱ ላይ ጾም ግዴታ አይሆንበትም ሐታ የብሉገ ለአቅመ አዳምነት እስከሚደርስ ድረስ ሊቀውል ነብይ ሰለላሁ ዐለይሂ ወሰለም ነብያችን ስላሉ ሩፊዐ አልቀለሙ ቀለሙ ተንስቷል አሉ አን ሰላሰቲን ከሶስት ሰዎች ላይ አንደኛ አኒ ናኢም እንቅልፍ ከተኛ ሰው ያኔ ከተኛ ሰው ማለት ነው። ሐታ የስተይቂዘ ከእንቅልፉ እስከሚነቃ ድረስ ያኔ በእንቅልፍ ውስጥ የሚሰራው ስራ አይጻፍበትም አይያዝበትም ማለት ነው። ወአኒ ሰጊሪ ከህፃን ልጅ ሐታ የክቡራ እስከሚያድግና ለአቅመ አዳምነት እስከሚደርስ ድረስ ወአኒል መጅኑን ከእብድ ላይ ሐታ የፊቀ እብድነቱ እስከሚለቀው ድረስ ማለት ነው። ረዋሁ አሕመድ። ላኪን ነገር ግን የእምሩሁ ወልዩሁ ወላጁ ማለት ነው ያዘዋል። ወላጁም ሆነ ማንኛቸውም ኃላፊነቱን የሚወስደው አካል ያዘዋል። ቢሶሚ በጾም ያዘዋል። ኢዛ አጣቀሁ የሚችለው ከሆነ ማለት ነው። ተምሪን ለሁ ዐለ ጣዓ በጣዓ ላይ ልምምድ እንዲሆንለት እንዲለማመደው ሊአለፈሃ ባዕደ ቡሉጊሂ ለአቅመ አዳምነት ከደረሰ በኋላ ልምድ ሆኖ እንዲቀጥል ማለት ነው። እቅትዳእን ቢሰለፍ ሳሊሕ ረዲየላሁ ዐንሁም አላህ ይውደድላቸውና ሰለፍ ሳሊሕን ለመከተል ሲባል ማለት ነው። ፈቀድ ካነ ሰሓበቱ ረዲየላሁ ዐንሁም ሰሓባዎች ነበሩ ዩሰዊሙነ አውላደሁም ወሁም ሲጋር ልጆቻቸውን ህፃን ሆኖ ሳለ ጾም እንዲጾሙ ያዟቸው ነበር። ወየዝሀቡነ ኢለል መስጂድ ፈየጅዐሉነ ለሁም ሉዕባ ወደ መስጂድ ይሄዳሉ፣ ሲሄዱ መጫወቻ ያደርጉላቸው ነበር ማለት ነው። ፈኢዛ በከው ሲያለቅሱ ሚን ፈቅድ ጣዓሚ ምግብን ፈልገው ሲያለቅሱ አዕጦሁም ሉዕበተ መጫወቻውን ይሰጧቸዋል። የተለሀውነ ቢሃ በዛ ቢዚ እንዲሆኑ ማለት ነው። ስለዚህ ሰሃባዎች ልጆቻቸውን እንዲጾሙ ያበረታቷቸው ያነሳሷቸው ነበር ማለት ነው። ነገር ግን ወከሲሩ ሚነል አውሊያ ልየውም በአብዛኛ በአሁኑ ሰዓት ያሉ አውሊያዎች የኔ ወላጆችም ሆነ ኃላፊነትን የሚወስዱት አካላቶች የግፍሉነ አን ሀዘል አምር ከዚህ ጉዳይ ላይ በጣም ይዘናጋሉ። ወላ የእምሩነ አውላደሁም ልጆቻቸውን አያዙም ቢስያሚ በጾም አያዙም። በል ኢነ ባዕضሁም የምንዑ አውላደሁ ሚነ ሲያም እንዲያውም ከፊሎቻቸው ልጆቻቸውን እንዳይጾሙ ይከለክሏቸዋል። ማዕ ረግበቲሂም ፊሂ ልጆቹ መጾም እየፈለጉ እንዳይጾሙ ይከለክሏቸዋል ማለት ነው። የዝዑሙ አነ ዛሊከ ረሕመተን ቢሂም ይህ ነገር ለነሱ እዝነት ነው ረሕመት ነው ብሎ ይገምታል። የኔ በህፃነታቸው አለመጾማቸው ለነሱ መልካም ነው ብሎ ያስባል። ወልሐቂቃ ነገር ግን እውነታው አነ ረሕመተሁም እነሱን ማዘን ማለት ሂየል ቂያሙ ቢዋጅቢ ተርቢየቲሂም ዐላ ሻኢር ኢስላም ወተዓሊሚሂ አልቀይማ ቀጥ ያለውን የዲን እስላምን ሸዓኢርን እንዲለማመዱ ማበረታታት በዛ ላይ ተርቢያ አድርገው ማሳደግ ነው ለነሱ እዝነት የሚሆነው ማለት ነው እንጂ ያለዛ መከልከሉ አግባብ አይደለም። ነገር ግን ጾሙን መጾም የማይችሉ ከሆነ ወይ ደግሞ ጾሙ ችግር የሚያመጣባቸው አይነት ከሆነ ያኔ ችግር የለውም ማለት ዝም ብሎ እንደዚሁ መከልከሉ አግባብ አይደለም። እንዲያውም እንዲጾሙ ነው ማበረታታት ያለበት ማለት ነው። ስለዚህ ሁለተኛው ምንድነው ህፃን ልጅ ጾም መጾም ለሱ ጥሩ ነው፣ ግዴታ ግን አይደለም ማለት ነው። አንድ ሰው አቅመ አዳምነት ደረሰ የሚባለው በሶስት ነገር ነው። አንደኛ 15 ዓመት በመሙላት፣ ሁለተኛ ደግሞ ብልቱ አካባቢ ፀጉር መውጣት፣ ሶስተኛ ደግሞ በህልሙ ወይ ደግሞ እንደዚህ ኢህቲላም መሆን ማለት ነው። ያኔ መንይ ምናምን ሲወጣው ያኔ ለአቅመ አዳምነት ደርሷል ይባላል። ሴት ከሆነች ደግሞ ይሄ አሁን ሶስቱ ያልነውና አራተኛ የሚጨምረው የሴቶች ደግሞ ለፔሪድ ለወር አበባ ደም ከተዳረገች ማለት ነው። ያኔ በ9 ዓመትም ሆነ በ10 ዓመትም የወር አበባ ካየች ያኔ ለአቅመ አዳምነት ደርሳለች። ጾም በሷ ላይ መጾም ግዴታ ነው ብሎ ሆናለች ማለት ነው። አልቂስሙ ሳሊስ ሶስተኛው አይነት ደግሞ አልመጅኑን እብድ ነው። ወሆ ፋቂዱል አቅሊ አይምሮን የሳተ ማለት ነው። ፈላ የጅቡ ዐለይሂ ሲያም ጾም በሱ ላይ ግዴታ አይደለም። ወላ የሲሑ ሚንሁ ሲያም ቢጾሙም ከጾሙ ከሱ ተቀባይነት የለውም። ለምን? ሊአነሁ ለይሰ ለሁ አቅሉን አቅል ስለሌለው አይምሮ ስለሌለው ያቂሉ ቢል ዒባደተ ወየንዊሃ ዒባዳን የሚረዳበትና የሚነይትበት ትክክለኛ አይምሮ ስለሌለው ጾም ከሱ ላይ ግዴታ አይደለም። ወልዒባደቱ ላ ተሲሑ ኢላ ብንያ ዒባዳ ደግሞ በንያ ነው። ያለ ንያ ኢባዳ ትክክለኛነቱ ተቀባይነት አያገኝም ማለት ነው። ይሄ ሰው ደግሞ እንዲነይት ትክክለኛ አይምሮ የለውም ማለት ነው። ኢነመል አዕማሉ ቢንኒያት ስላሉ ነቢያችን ሰለላሁ ዐለይሂ ወሰለም ስራ ሁሉ በንያ ነው የሚሆነው። ወኢነማ ሊኩሊ ምሪኢን ማ ነዋ ማንኛቸውም ሰው ከአላህ ዘንድ የሚያገኘው የነየተውን ነው ማለት ነው። የነየተውን ነው የሚያገኘው። አለዛ
ምንም አይነት አጅር አይኖረውም ያለ ንያ የሚሰራው ስራ ማለት ነው። ነገር ግን አንድ ጊዜ ያብዳል፣ አንድ ጊዜ ሰላም ይሆናል። ያኔ እብድነቱ ቋሚ አይደለም። አንዳንድ ጊዜ ደህና ይሆናል፣ አንዳንድ ጊዜ ያብዳል። እንደዛ ከሆነ ደግሞ ደህና በሚሆንበት ሰዓት መጾም ግዴታ ነው። በሚያብድበት ሰዓት ደግሞ ያኔ ጾሙ ተቀባይነት ስለማይኖረው ያኔ መጾም የለበትም ማለት ነው። ነገር ግን አንድ ሰውዬ ስሁር ሲበላ ሲነይት ሲጀምር ሰላም ሆኖ አይምሮ ደህና ሆኖ ከጀመረ ቀን ላይ በመሃል ላይ እንዳውድቅ በሽታ ይዞት ወይም በተለያየ በሽታ ምክንያት ራሱን ቢስት ያኔ ጾሙ ትክክል ነው የሚሆነው፣ ጾሙ ይበላሻል የሚል ምንም አይነት ማስረጃ የለም ማለት ነው። አልቅስሙ ራቢ አራተኛው አይነት ደግሞ አልሃሪሙ ለዚ በለገል ሃዘያን ከልክ በላይ ያረጀ በጣም ቱርቱር ያለ ሽማግሌ የሆነ ማለት ነው። ወሰቀጠ ተምይዙሁ መለየቱን የሳተ ማለት ራሱን በቃ ልክ እንደ ህፃን ልጅ የሆነ ማለት ነው። ፈላ የጅቡ ዐለይሂ ሲያም ጾም በሱ ላይ ግዴታ አይሆንበትም። ወለል ኢጥዓም መመገብም ግዴታ የለበትም ማለት ነው። ሊሱቁጥ ተክሊፊ አንሁ ግዴታነቱ ስለወደቀለት ማለት ነው። ቢዘዋሪ ተምይዝህ ፈአሽበሀ ሰብየ ቀብለ ተምይዝ ከተምይዝ ከመሆኑ በፊት ህፃን ልጅን ስለመሰለ እንደ ህፃን ልጅ ስለሆነ ያኔ በሱ ላይ ጾምም ግዴታ የለም፣ መመገብም ግዴታ የለም ማለት ነው። ቅስሙል ኻሚስ አምስተኛው ደግሞ አይነት አልዓጅዙ አን ሲያሚ ዓጅዘን ሙስተሚረን ላ ዩርጃ ዘዋሉሁ ደካማ የሆነ አልዓጅዝ የደከመ አን ሲያም ከመጾም የደከመ ማለት ነው። አጅዘን ሙስተሚር ቋሚ የሆነ መድከም ማለት ነው፣ አለመቻል። ላ ዩርጃ ዘዋሉሁ ያ አጅዝነቱ ደግሞ የማይወገድ የማይለቀው የሆነ ማለት ነው። ለምሳሌ ከልከቢር እድሜው ትልቅ ሆኖ ወልመሪድ በሽተኛ የሆነው መረዶን ላይ ዩርጃ በርኡሁ ይድናል ተብሎ የማይጠበቅ አይነት በሽታ ከሰረጣን እንደ ሰረጣ ማለት ነው። ሌላም አይነት በሽታ ሊድን የማይችል አይነት በሽታ ከሆነ ፈላ የጅቡ ዐለይሂ ሲያም ጾም በሱ ላይ ግዴታ አይሆንበትም። ያኔ ጾም ግዴታ የለበትም ሊአነሁ ላ የስተጢዑሁ ስለማይችለው ማለት ነው። ወቀድ ቃለ አላሁ ተዓላ ፈተቁላህ መስተጣዕቱም አላህ ሱብሓነሁ ወተዓላ ደግሞ በቻላችሁት አቅም አላህን ፍሩ ነው ያለው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ አንዲት ነፍስ አላህ ሱብሓነሁ ወተዓላ የችሎታዋን እንጂ ከዛ በላይ አያስገድዳትም ማለት ነው። ላኪን ነገር ግን የጅቡ ዐለይሂ በዚህ ሰውዬ ላይ ግዴታ ይሆናል። ቅስሙ ራቢ ላይ በጣም ቱርቱር ያለ ሽማግሌ ሆኖ ግን ራሱን የሳተ ምንም የማይለይ የሆነ ለእንደ ህፃን ልጅ የሆነ ማለት ነው። ይሄ ግን ትልቅ ሰው ሆኖ አምስተኛው ነገር ግን ራሱን ያውቃል ማለት ነው። እንደዚህ ራሱን ጠላ አላደረገም ማለት ነው። እና ስለዚህ እንደዚህ አይነት ሰው ትልቅ የሆነ ሰውዬና በሽተኛ የሆነ ሰው በሽታው የማይለቀው አይነት እንደሰራበት የጅቡ ዐለይሂ በሱ ላይ ግዴታ ይሆናል። አዩጥዒመ መመገብ በደረ ሲያም በጾም ምትክ አንኩል የውም በየቀኑ ምስኪናን አንድ ምስኪን ማብራት ይኖርበታል። በየቀኑ አንዳንድ ምስኪን ማብራት ይኖርበታል። ያን አላህ ሱብሓነሁ ወተዓላ ጀዐለ አልኢጥዓመ ሙዓዲለ ሊሲያም ሒነ ካነ ተኽይሩ በይነሁማ ያኔ በሁለቱ መካከል በመጾምና በመመገብ መካከል መጀመሪያ አካባቢ ላይ ምርጫ ነበር። የፈለገ ይጾማል፣ የፈለገ ደግሞ ምግብ ይመግብ ነበር ማለት ነው። አወለ ማ ፉሪደ ሲያም መጀመሪያ ጾም ግዴታነቱ ሲመጣ ማለት ነው። ፈተዐየነ በዛው ጸደቀ አየኩነ በደለን አን ሲያም ዐንደ አልዐጅዚ አንሁ መጾም በማንችልበት ሁኔታ ላይ ያኔ ምግብ መመገብ የጾምን ቦታ የሚተካ ሆኖ በዛው ጸድቆ ቀረ ማለት ነው። ስለዚህ ይሄ ሰው የማረግ አለበት በየቀኑ አንዳንድ ምስኪን ሽማግሌ ነው ወይንም ደግሞ በሽታው ሊድን የማይችል አይነት በሽተኛ ነው። እነኚህ ሰዎች ምን ያደርጋሉ? በየቀኑ አንዳንድ ምስኪን ይመግባሉ ማለት ነው። ወይኸየሩ ምርጫ አለው ፊል ኢጥዓም በመመገብ ላይ ማለት ነው። ያ ማለት ምንድነው? ምርጫው ምንድነው? ከፈለገ በየቀኑ አንዳንድ ምስኪን ያበላል፣ ወይ ከፈለገ ደግሞ ሰብሰብ ያደርግና አንድ ቀን 10 ቀን ካለበት 10 ምስኪን፣ 20 ቀን ካለበት 20 ምስኪን፣ 30 ቀን ደግሞ 30ውን ምስኪን በአንድ ቀን ሰብሰብ አድርጎ 30 ምስኪን ይመግባል፣ ወይ ደግሞ በየቀኑ አንዳንድ ምስኪን ይመግባል። ምርጫው የራሱ ነው፣ በሚመቸው መልኩ ማድረግ ይችላል ማለት ነው። ቃለ ቡኻሪ ረሂመሁላሁ ተዓላ ታላቁ ዓሊም ቡኻሪ አለ ወአማ ሸይኹል ከቢር ትልቅ ሽማግሌ ከሆነ ኢዛ ለም ዩጢቅ ሲያም መጾም የማይችል ከሆነ ፈቀድ አጥዓመ ይመግባል፣ ኩለ የውሚን በየቀኑ ምስኪናን አንድ ምስኪን ይመግባል አለ። ወቃለ ኢብኑ አባስን ታላቁ ሰሃቢ ኢብኑ አባስ አለ ማለት ነው ረዲየላሁ ዐንሁማ ፊ ሸይኹል ከቢር ትልቅ ሽማግሌና ወልመርአቱል ከቢራ ትልቅ የሆነች ሴት አሮጊትና ሽማግሌ ማለት ነው። ላ የስተጢዓን አየሶማ መጾም የማይችሉ ፈዩጥዒማኒ መካነ ኩል የውም ምስኪናን በየቀኑ አንዳንድ ምስኪን ይመግባሉ ማለት ነው። ያልጾሙበትን ቀን ምስኪን ይመግባሉ። ረዋሁል ቡኻሪ። ኢኽዋን ይላል ወንድሞቼ ሆይ አሸርዑ
ይሄ ሸሪዓችን ሕክመቱን ሚነላሂ ተዓላ ከአላህ የመጣልን ጥበብ ነው። ወረሕመቱን ረሒመላሁ ቢሂ ዒባደሁ አላህ ሱብሓነሁ ወተዓላ ባሮችን ያዘነበትም እዝነት ነው። ምክንያቱም ሊአነሁ ሸርዑን መብንዩን ዐለ ተስሂል ወረሕማ በማግራት ላይና በእዝነት ላይ የተገነባ ዲን ነው ዲናችን ማለት ነው። እኔ የሆነ አላላ አንድ ነገር ሙጭጭ ያለ ሸሪዓ አይደለም ማለት ነው። ይሄን ካደረክ እንጂ አለዛ አይሆንም የሚባል ነገር የለም። በዚህ በርኩ አርግ፣ ይሄን ካልቻ ደግሞ እንደዛ አርግ፣ ምርጫ አለው ማለት ነው የሰው ልጅ ማለት ነው። ወአውጀበ አላሁ አላ ኩሊ ዋሂድ ሚነል ሙከለፊን አላህ ሱብሓነሁ ወተዓላ ሙከለፍ የሆኑትን ሰዎች እያንዳንዳቸውን ግዴታ አደረገባቸው። ማዩናሲቡ ሐላው ከሁኔታው ጋር በሚሄድ ሁኔታ ማለት ነው። አንድ ሰውዬ ወጣት ሲሆንና ሽማግሌ ሲሆን አንድ አይደለም። ወጣት ላይ የሚሰጠው ግዴታና ሽማግሌ ላይ የሚሰጠው ግዴታ አይደለም ማለት ነው። እንደ ሰውየው ሁኔታ ባህሪ አላህ ሱብሓነሁ ወተዓላ ሸሪዓችንን ግዴታ አድርጎብናል ማለት ነው። ሊየቁመ ኩሉ አሐድን ቢማ ዐለይሂ እያንዳንዳችን ግዴታ በሆነበት ነገር ላይ እንዲሰራ እንዲተገብር ማለት ነው። ሙንሸሪሐን ቢሂ ሰድሩሁ ልቡ ደስ ብሎት፣ ወሙጥመኢነተን ቢነፍሱሁ ነፍስያውም ተረጋግታ፣ የርዳ ቢላሂ ረበን ጌታው አላህ በመሆኑ ወዶ፣ ወቢልኢስላም ዲነን ዲነል ኢስላም ሃይማኖቱ መሆኑ ወዶ፣ ወቢሙሐመድን ሰለላሁ ዐለይሂ ወሰለም ሙሐመድም ደግሞ የእሱ ነቢይ መሆኑ ወዶ በደስታ እንዲያረግ አላህ ሱብሓነሁ ወተዓላ ሸሪዓችንን በእኛ ላይ ሲደነግግብን እንደ ሰውየው ሁኔታ ነው ግዴታ ያረገብን ማለት ነው። እንግዲህ ይሄ እንደዚህ ማገራራቱ ለሰዎች ዘንድ ተወዳጅነትን ያመጣል። ሰዎች ወደው ይህን ዲንን ይተገብሩበታል፣ ይሰሩበታል ማለት ነው። ፈሕመዱላህ አዩሃል ሙእሚኑን እናንተ ሙእሚኖች ሆይ አላህን አመስግኑ ይላል። አላ ሀዛ ዲን ልቀይም በዚህ ቀጥ ባለው ዲን ላይ ማለት ነው። ወዓላ ማ አንዓመ ቢሂ ዐለይኩም ሚን ሂዳየቲኩም ለሁ ለዚህ ለሚያምር ቆንጆ ለሆነ ሃይማኖት ዲን አላህ ሂዳያ ስለሰጣችሁም አላህን አመስግኑት። ወቀድ ضل عنه كثير من الناس ብዙ ሰዎች ከዚህ ዲን ኢስላም ጠመውታል ማለት ነው። ወስአሉሁ አዩሰቢተኩም ዐለይሂ ኢለል መማት እስከ ዕለተ ሞት ድረስ አላህ ሱብሓነሁ ወተዓላ እንዲያረጋጋችሁ ሰባት እንዲወፍቃችሁ አላህን ለምኑት ይላል። اللهم إنا نسألك بأننا نشهد أنك أنت الله لا إله إلا أنت الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد يا ذا الجلال والإكرام يا منان يا بديع السماوات والأرض يا حي يا قيوم نسألك أن توفقنا لما تحب وترضى وأن تجعلنا ممن رضي بك ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ونسألك أن تثبتنا على ذلك إلى الممات وأن تغفر لنا الخطايا والسيئات وأن تهب لنا منك رحمة إنك أنت الوهاب وصلى الله وسلم على نبينا محمد وعلى آله وصحبه والتابعين إلى يوم الدين والسلام عليكم ورحمة الله وبركاته.